በአሜሪካ እስራኤል ጥምረትና በኢራን መካከል እየተካሄደ ያለው መጠነ ሰፊ ጦርነት ዛሬ 8ኛ ቀኑን ይዟል። ይህ ባለፈው ሳምንት የተጀመረው ጦርነት ቀውስ ከመሻሻል ይልቅ ወደ ከፋ ቀጠናዊ ግጭትነት እያመራ መሆኑን የሚያሳዩ ክስተቶች በስፋት እየተስተዋሉ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከዓመት በፊት ወደ ነጩ ቤተ መንግሥት ለሁለተኛ ዙር የስልጣን ዘመን ሲመለሱ በዓለም ዙሪያ የተጀመሩ ጦርነቶችን እንደሚያስቆሙ የገለጹ ቢሆንም እርሳቸው ግን የተጀመሩትን በማስቆም ፋንታ አጋራቸው እስራኤል ጋር በመሆን ከኢራን ጋር አዲስ ጦርነት በመክፈት አሜሪካ ጦርነቱን እስከ ዘላለም የማስቀጠል አቅም እንዳላት ተናግረዋል። መናገር ብቻ አይደለም፣ ዝተዋልም። ፕሬዝደንቱ ቀደም ሲል የተጀመረውን ጦርነት እስከ ዘላለም ለማስቀጠል የሚያስችል ከፍተኛ የጦር መሳሪያ ክምችት አገራቸው እንዳላት የገለጹ ቢሆንም አሁን ደግሞ የጦር መሳሪያ ምርታቸውን በ4 እጥፍ ለማሳደግ ስምምነት ላይ መድረሳቸውን አስታውቀዋል። በሌላ በኩል ደግሞ ፔንታጎን ኦፕሬሽን ኤፒክ ፊውሪ የአሜሪካ አጋር የሆነችው እስራኤል ደግሞ ኦፕሬሽን ዘ ሮሪንግ ላየን ስትል የጠራቸው ይህ ጦርነት ካለፈው ሳምንት ማለትም ፌብሩዋሪ 28 2026 ጀምሮ የኢራንን ከፍተኛ መሪ አያቶላህ አሊ ኻሜኔን ጨምሮ በርካታ ከፍተኛ ወታደራዊ አመራሮችን ለህልፈት የዳረገ ሲሆን አሁን ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች ድርድር እንደማይኖርና ሀገሪቱ በጣም ከባድ ጥቃት እንደሚሰነዘርባት አስጠንቅቀዋል። በሌላ በኩል ደግሞ በአሜሪካና በእስራኤል ጥምረት ለተሰነዘረባት ጥቃት የአጸፋ እርምጃ እየሰጠች የምትገኘው ኢራን በጎረቤት የባሕረ ሰላጤው ሀገራት ላይ ለፈጸመችው ጥቃት ይቅርታ የጠየቀች ሲሆን ለፕሬዝደንት ትራምፕ የእጅ ስጡን ጥያቄ ግን አነጋጋሪ ምላሽ መስጠቷ ተሰምቷል። ይህ በእንዲህ እንዳለ አሜሪካ ለእስራኤል ከ150 ሚሊዮን ዶላር በላይ የሚገመት የጦር መሳሪያ ሽያጭ ለማድረግ መስማማቷም አነጋጋሪ ሆኗል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን እነዚህንና ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በኢራንና በአሜሪካ መካከል ተጀምሮ የነበረው ዲፕሎማሲያዊ ጥረት ሳይጠናቀቅ ይኸው የአሜሪካ እስራኤልና የኢራን ጦርነት 8ኛ ቀኑ ላይ ሲገኝ የፕሬዝደንት ዶናልድ ትራምፕ አስተዳደር በኢራን ላይ ያለውን ጫና ከመቼውም ጊዜ በላይ አጠናክሮ ቀጥሏል። ፕሬዝደንት ትራምፕ በዛሬው ዕለት በሰጡት መግለጫም ኢራን በጣም ከባድ በሆነ ሁኔታ ትመታለች በማለት ዝተዋል። ትራምፕ አክለውም ከዚህ ቀደም ለጥቃት ታቅደው የማይታወቁ ቦታዎችና ቡድኖች አሁን ኢላማ ውስጥ እንደሚገቡም አስታውቀዋል። የትራምፕ አስተዳደር ከኢራን ጋር ለመደራደር ብቸኛው መንገድ ያለምንም ቅድመ ሁኔታ እጅ መስጠት ወይም አንኮንዲሽናል ሰረንደር መሆኑን አጥብቆ እየገለጸም ይገኛል። የአሜሪካ የግምጃ ቤት ሚኒስትር ስኮት ቤሰንት በቴሌቪዥን በሰጡት ቃለ ምልልስ የጦርነቱ ትልቁ የቦምብ ናዳ ገና ወደፊት የሚመጣ ነው በማለት አሜሪካ በኢራን ላይ ልትሰነዝር ያሰበችው ጥቃት ምን ያህል አውዳሚ ሊሆን እንደሚችል ጠቁመዋል። ከዚህ ባሻገርም ፕሬዝደንት ትራምፕ ከዚህ ቀደም ተጀምረው ያልተጠናቀቁ ጦርነቶችን አስቆማለሁ ብለው የምረጡ ቅስቀሳ ቢያደርጉም አሁን ግን የጦር መሳሪያ አቅርቦታቸውና ክምችታቸው ለዘላለም ለመዋጋት እንደሚያስችላቸው በይፋ ተናግረዋል። ፕሬዝደንት ትራምፕ በማህበራዊ የትስስር ገጻቸው ላይ ባሰፈሩ ጽሑፍ አሜሪካ የጦር መሳሪያ ክምችት አላት፣ በታላቅ ሁኔታ ለማሸነፍም ዝግጁ ነች ብለዋል። ይህ ንግግር ትራምፕ ከዚህ ቀደም ከነበራቸው ጦርነትን የመቀነስ ፖሊሲ ጋር የሚቃረን ቢሆንም አሁን ግን ጦርነቱን እስከ መጨረሻው ለመግፋት ቆርጠው የተነሱ ይመስላል። የትራምፕ አስተዳደር የጦር መሳሪያ ምርትን በ4 እጥፍ ለማሳደግ ማቀዱም ጦርነቱ ረዥም ጊዜ ሊወስድ እንደሚችል ማሳያ ተደርጎ ይወሰዳል። በሌላ በኩል ደግሞ አሜሪካ ለእስራኤል የጦር መሳሪያ ግዢ ጥያቄ አዎንታዊ ምላሽን መስጠቷ ዋሽንግተን የምታደርገውን ድጋፍ ለማስቀጠል እየሰራች መሆኗን እንዲሁም የሚደረገውን ቀጣይነት ያለው ዝግጅት አመላካች ሆኖ ተወስዷል። በዚህም መካከለኛው ምስራቅ በጦርነት እየታመሰ በሚገኝበት በዚህ ወቅት የፕሬዝደንት ዶናልድ ትራምፕ አስተዳደር ለታማኝ አጋሩ እስራኤል የ151.8 ሚሊዮን ዶላር አስቸኳይ የጦር መሳሪያ ሽያጭን አጽድቋል። ይህ የሽያጭ ሂደት የተለመደውን የኮንግረስ ክትትልና ግምገማ በመጣስ በአደጋ ጊዜ ሁኔታ የአሰራር ሂደት ወይም ኢመርጀንሲ ጀስቲፊኬሽን መሰረት እንዲፈጸም መወሰኑም ታውቋል። የጦር መሳሪያ ግዢ ጥቅሉ 12000 የሚሆኑ እያንዳንዳቸው 1000 ፓውንድ የሚመዝኑ ቦምቦችን ያካተተ
ያካተተ መሆኑም ተገልጿል። ይህ እርምጃ በኮንግረስ ውስጥ ባሉ በአንዳንድ የዲሞክራት ፓርቲ አባላት ዘንድ ከፍተኛ ተቃውሞን ማስነሳቱም ተገልጿል። በተለይም እስራኤል በጋዛ በፈጸመችው ድርጊት የተነሳ የሰብአዊ መብት ጥሰት ስጋት ባለበት በዚህ ወቅት እንዲህ ያለ ግዙፍ የቦምብ አቅርቦት መፈቀዱ አወዛጋቢ ሆኗል። ሆኖም የአሜሪካ የውጭ ጉዳይ ሚኒስቴር ባስተላለፈው መልእክት ሽያጩ የአሜሪካን ብሔራዊ ደህንነት ለማስጠበቅና የኢራንን ወታደራዊ አቅም ለማዳከም ወሳኝ መሆኑን ገልጿል። ከወዲያ ደግሞ ኢራን በጎረቤት ሀገራት ላይ ለፈጸመችው ሰሞነኛ ጥቃት ይቅርታ ስትጠይቅ የሀገሪቱ አብዮታዊ ዘብ IRGC ደግሞ ከፍተኛ ዝግጅት በማድረግ ላይ መሆኑን ገልጿል። ከዚህ ጋር በተያያዘም የኢራኑ ፕሬዝደንት መሱድ ፔዚሽኪያን በሀገሪቱ ቴሌቪዥን ባስተላለፉት መልእክት የኢራን ጦር በጎረቤት ሀገራት ላይ ለፈጸመው የሚሳኤልና የድሮን ጥቃት ይቅርታን ጠይቀዋል። ፕሬዝደንቱ ጥቃቱ የተፈጸመው በጦር አመራሮቹ መካከል በተፈጠረ የመገናኛና የትዕዛዝ መስተጓጎል መሆኑንም አስረድተዋል። የሀገሪቱ የበላይ መሪ አያቶላህ አሊ ኻሜኔ በጦርነቱ የመጀመሪያ ቀን በአሜሪካና እስራኤል ጥቃት መገደላቸውን ተከትሎ የኢራን ጦር ያለ መሪ ትዕዛዝ እንደፈለገ ተኩሷል ወይም ፋየርድ አት ዊል ሲሉ ፕሬዝደንቱ አስረድተዋል። ከዚህ በኋላ ከጎረቤት ሀገራት ጥቃት ካልተሰነዘረብን በስተቀር በጎረቤቶቻችን ላይ ጥቃት አንፈጽምም ሲሉም ቃል ገብተዋል። ሆኖም የፕሬዝደንቱ ይቅርታ በሀገሪቱ ሀያል በሆነው የኢራን አብዮታዊ ዘብ ወይም IRGC ዘንድ ምን ያህል ተቀባይነት እንዳለው አጠራጣሪ ሆኗል። ፕሬዝደንቱ መግለጫ በሰጡ በሰዓታት ልዩነት ውስጥ በዱባይ አየር ማረፊያ ላይ የኢራን ድሮን ጥቃት መፈጸሙና ኳታር የኢራንን ባለስቲክ ሚሳይል ማክሸፏ የትዕዛዝ ሰንሰለቱ እንደተበላሸና ወጥነት ያለው አሰራር እየተከተለ አለመሆኑን አሳይቷል። የኢራን አብዮታዊ ዘብ ቃል አቀባይ አሊ መሐመድ ናይኒ በሰጡት ማስጠንቀቂያም የአሜሪካ የባህር ኃይል ለመርከቦች ጥበቃ ለማድረግ በሆርሙዝ የባህር ወሽመጥ በኩል የሚያልፍ ከሆነ የአሜሪካን ኃይሎች አይቀጡ ቅጣት ለመቅጣት እየጠበቅን ነው ብለዋል። ናይኒ አክለውም አሜሪካ እንደ አውሮፓውያኑ አቆጣጠር በ1987 ብሪጅተን የተባለችው ታንከሯ በኢራን ፈንጂ የተመታችበትን ታሪክ እንድታስታውስም አስጠንቅቀዋል። ነገሩ እንዲህ በከፍተኛ ዛቻና እልህ መጋባት ውስጥ እየተካሄደ ያለው ደም አፋሳሽ ጦርነት ሰፋ ያለ ተጽዕኖ እያደረሰ በጎረቤት ሀገራት ላይም ከፍተኛ ስጋትን እየፈጠረ ይገኛል። ይኸው ጦርነት በኢራንና በእስራኤል መካከል ብቻ የተገደበ ሳይሆን መላውን የቀጠናው ሀገራት ለጉዳት እየዳረገም ይገኛል። ለአብነትም ዮርዳኖስ በአንድ ሳምንት ውስጥ 119 የኢራን ሚሳይሎችና ድሮኖች ኢላማ እንዳደረጓት አስታውቃለች። በተጨማሪም ሳውዲ አረቢያ፣ ባህሬንና የተባበሩት አረብ ኤሚሬቶችም የኢራን ጥቃት ሰለባ ሆነዋል። በተለይም በዱባይ ዓለም አቀፍ አውሮፕላን ማረፊያ ላይ የተሰነዘረው ጥቃት ዓለም አቀፍ በረራዎችን ክፉኛ አስተጓጉሏል። ከዚህ ጋር በተያያዘም የኳታር ኢነርጂ ሚኒስትር ሳድ አልቢካቢ በሰጡት ቃለ ምልልስ ጦርነቱ የዓለምን ምጣኔ ሀብት ሊያናጋ ይችላል ሲሉ አስጠንቅቀዋል። እንደ እርሳቸው ገለጻ ከሆነም የቀጠናው የነዳጅና የተፈጥሮ ጋዝ የውጭ ንግድ ከተቋረጠ የነዳጅ ዋጋ በበርሚል እስከ $150 ሊደርስ ይችላል። በአሁኑ ወቅትም የነዳጅ ዋጋ ካለፉት 2 ዓመታት ወዲህ ከፍተኛውን ጭማሪ በማሳየት $90 በላይ ሆኗል። ከዚህ ጋር በተያያዘም የፖለቲካ ተንታኞች እንደሚሉት ኢራን ጦርነቱን ወደ ጎረቤት ሀገራት ማስፋቷ ታሪካዊና ስትራቴጂካዊ ስህተት መሆኑን እየገለጹ ነው። እየወጡ እንዳሉ ዘገባዎች ከሆነም ኢራን ጦርነቱን ወደ ባህረ ሰላጤው ሀገራት በማስፋፋት እስራኤል ብቻዋን ልታደርግ ያልቻለችውን ነገር ፈጽማለች። ይኸውም ጦርነቱን በኢራን ላይና በአረብ ጎረቤቶቿ መካከል ወደሚደረግ ግጭትነት ቀይረዋለች። ይህ ደግሞ ኢራን በቀጠናው የነበሯትን ጥቂት ወዳጆች እንድታጣና በጠላቶች እንድትከበብ እያደረጋት ይገኛል። በሌላ በኩል ደግሞ ሳውዲ አረቢያና ፓኪስታን የኢራንን ጥቃት በጋራ ለመመከት መወያየታቸው ጦርነቱ ወደ ሌሎች ኒውክሌር የታጠቁ ሀገራት ሊዛመት እንደሚችል ስጋትን ፈጥሯል። ምንም እንኳን የአሜሪካና የእስራኤል አየር ኃይል በኢራን ላይ ከፍተኛ ጥቃት ቢሰነዝሩም
በኢራን ውስጥ ያለው የአስተዳደር ስርዓት ግን አሁንም ሙሉ በሙሉ አልፈረሰም። የሀገሪቱ ጠቅላይ መሪ የነበሩት አያቶላህ አሊ ኻሜኔ ቢገደሉም ሀገሪቱ በፍጥነት የሽግግር አመራር ምክር ቤት በማቋቋም እየተሰነዘረባት ያለውን ጥቃት መከላከሏን ቀጥላለች። ተንታኞች እንደሚሉትም የአየር ላይ የበላይነት ብቻውን በኢራን ውስጥ ያለውን መንግስት ለመለወጥ በቂ ላይሆን ይችላል። እንደ ኢራቅና አፍጋኒስታን ሳይሆን ኢራን ሰፊ መሬትና ከፍተኛ ሕዝብ ያላት ሀገር መሆኗ ጦርነቱን ለአሜሪካም የማያዋጣና የተራዘመ ሊያደርገው እንደሚችል ተሰግቷል። በሌላ በኩል ደግሞ የኢራን የተባበሩት መንግስታት ድርጅት አምባሳደር ሀገራቸው ራሷን ለመከላከል ሁሉንም አስፈላጊ እርምጃዎች እንደምትወስድ ተናግረዋል። የኻሜኔ አማካሪ የነበሩት መሐመድ ሞክበርም ኢራን ከዚህ ቀደም ከኢራቅ ጋር ለ8 ዓመታት እንደተዋጋችው ሁሉ አሁንም ጦርነቱን ለረዥም ጊዜ ለመቀጠል ዝግጁ መሆኗን ገልጸዋል። ደግሞ በሌላ በኩል ፕሬዝደንት ትራምፕ ጦርነቱ ከ4 እስከ 5 ሳምንታት ባሉት ጊዜ ውስጥ ይጠናቀቃል ብለው ቢገምቱም አሁን ግን የጊዜ ገደቡ እየራቀ መጥቷል። ትራምፕ ጦርነቱ ምንም ያህል ጊዜ ቢፈጅ ችግር የለውም የሚያስፈልገውን ሁሉ እናደርጋለን በማለት ግጭቱን ለመቀጠል ወይም ጦርነቱን ለማስቀጠል ያላቸውን ቁርጠኝነት አሳይተዋል። በአጠቃላይም የመካከለኛው ምስራቅ ወቅታዊ ሁኔታ እጅግ አሳሳቢ ደረጃ ላይ ይገኛል። አሜሪካና እስራኤል የኢራንን የኒውክሌር መርሃ ግብርና ወታደራዊ አቅም ለማጥፋት ቆርጠው የተነሱ ይመስላል። ኢራን በበኩሏ ከፍተኛ መሪዎቿ ቢገደሉም እንዲሁም መሰረተ ልማቶቿ ቢወድሙም እጅ ላለመስጠት እየታገለች ትገኛለች። ይህ ግትርነትና የዲፕሎማሲው መክሸፍ በቀጠናው ውስጥ ለሚገኙ ንጹሐን ዜጎች ሕይወት መጥፋትና ለዓለም አቀፉ የኢኮኖሚ መናጋት ዋነኛ ምክንያት ሆኗል። ጦርነቱ ወደፊት ወዴት እንደሚያመራ ባይታወቅም እስካሁን በደረሰው ጥቃት ብቻ በኢራን ከ1300 በላይ በሊባኖስ ደግሞ ከ200 በላይና በእስራኤል 12 ያህል ሰዎች ሕይወታቸው አልፏል። 6 የአሜሪካ ወታደሮችም በኩዌት በተፈጸመ ጥቃት መገደላቸው ጦርነቱ ለሁሉም ወገኖች ውድ ዋጋን እያስከፈለ መሆኑን ያሳያል። እናም በመካከለኛው ምስራቅ የተቀሰቀሰው ይህ ጦርነት በሃያላን ሀገራት ፍላጎትና በቀጠናዊ ፉክክር ሳቢያ ወደማይፈለግ አቅጣጫ እየተጓዘ ይገኛል። የፕሬዝደንት ትራምፕ አስተዳደር የጦር መሳሪያ ምርትን በማሳደግና ለእስራኤል ያልተገደበ ድጋፍን በመስጠት ኢራንን ሙሉ በሙሉ ለማንበርከክ እያቀደ ነው። ለተግባራዊነቱም በጋራ እየሰራ ይገኛል። ሆኖም የኢራን እጅ አንሰጥም ባይነትና የጎረቤት ሀገራት ለጥቃት መጋለጥ ቀጠናውን የጦርነት አውድማ አድርጎታል። የሩሲያ ለኢራን የመረጃ ድጋፍ መስጠት መጀመርም ጦርነቱን ወደ ዓለም አቀፍ ግጭትነት ሊቀይረው ይችላል የሚል ስጋትን ደቅኗል። በዲፕሎማሲያዊ መንገድ መፍትሄ ካልተገኘ በስተቀር ጦርነቱ የዓለምን ምጣኔ ሀብት ከማናጋቱም በላይ ሊተካ የማይችል የሰው ልጅ እልቂት ማስከተሉ አይቀሬ ነው። የዓለም አቀፉ ማኅበረሰብም የነዳጅ ዋጋ መናርንና የደህንነት ስጋትን በመፍራት በከፍተኛ ስጋት ውስጥ ሆኖ ሁኔታዎችን እየተከታተለ ይገኛል። የትራምፕ ያለምንም ቅድመ ሁኔታ እጅ መስጠት ጥያቄ እንዲሁም የኢራን ወደ መቃብር ይዛችሁት የምትሄዱት ህልም ይሆናል የሚል ምላሽ መካከለኛውን ምስራቅ ወደ ማይታወቅና አስፈሪ ወደሆነ የወደፊት ዕጣ ፈንታ እየገፋው ነው። ይህ በእንዲህ እንዳለ የኢራኑ ፕሬዝደንት መሱድ ፔዚሽኪያን ለጎረቤት ሀገራት የሰጡት ይቅርታ በቀጠና ያለውን ውጥረት ለጊዜው ሊያረግብ ይችላል። ሆኖም በዱባይና በኳታር የታዩት ተከታታይ ጥቃቶች ግን በኢራን ወታደራዊ አመራር ውስጥ ያለውን አለመረጋጋት ቁልጭ አድርገው ያሳያሉ። የትራምፕ አስተዳደር ደግሞ ይህንን የኢራን ድክመት በመጠቀም ጥቃቱን ለማጠናከር ማቀዱ ጦርነቱ አሁን ካለበት በበለጠ ሊባባስ እንደሚችል ይጠቁማል። መጪዎቹ ቀናትም ጦርነቱ ወደ ድርድር ጠረጴዛ ያመራል ወይስ ወደ ሰፊው ቀጠናዊ ጦርነት ይሸጋገራል የሚለውን የሚወስኑ ቢሆንም ጦርነቱ አሁን ባለበት ከቀጠለ ግን ከኢራንና ከእስራኤል አልፎ መላውን ዓለም ሊነካ የሚችል የምጣኔ ሀብትና የፖለቲካ ቀውስን ማስከተሉ የማይቀር ሀቅ ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ቢቢሲ እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።